በዚህኛ በመኖርበት ዓለም ውስጥ አንድ ሰው በኮምፒውተሩ ኪቦርድ ላይ በአንድ ቁልፍ በተጫነ ቁጥር በውስጡ ያሉ እጅግ ጥቃቅን ሰዎች ቁልቁል እየጎነበሱና እየተነሱ መስራት አለባቸው። ነገር ግን ይህ ሰው የቪዲዮ ጌም በቀጥታ ስርጭት የሚያስተላልፍ በመሆኑ በቀን ለ10 ሰዓታት ያለ እረፍት ይጫወታል። በዚህም ምክንያት የእሱ ኪቦርድ ቅንጣት ታህል የእረፍት ጊዜ አያገኝም። በተለይም ደብሊው እና ዲ ከሚባሉት ቁልፎች ስር ያሉ ጥቃቅን ሰዎች ውሃ እንኳን ለመጠጣት ጊዜ ሳያገኟቸው በቀን በ10 ሺዎች የሚቆጠሩ ጎንበስ ቀናዎችን ለመስራት ይገደዳሉ። የማራዘሚያው ቁልፍ ከሁሉ በላይ ግዙፍ በመሆኑ እሱን ብቻ ተጭኖ ወደ ላይ ለመግፋት ከ5 በላይ ሰዎች ርብርብ ያስፈልጋቸዋል። በኮንትሮል ሲደመር ሲ እና ኮንትሮል ሲደመር ቪ ቁልፎች ስር ያሉት ደግሞ ስራቸውን ፍጹም በተቀናጀ ሁኔታ ለማከናወን ልዩ የሰልፍ ቡድን መስርተዋል። የአቅጣጫ ቁልፎች ስር ያሉት አሮጊቶች አጋዥ ምርኩዝ መጠቀም ከጀመሩ ቆይተዋል። የአልት ቁልፍ ስር ያሉት ደግሞ በሕይወት ለመቆየት ሲሉ ብቻ የብርታት ሰጪ መጠጦችን ያለ እረፍት ይጋታሉ። ከሁሉ የሚያዝኑት ግን በታብ ቁልፍ ስር ያሉት ምስኪኖች ናቸው። ምክንያቱም ሰውየው ገጾችን በየሴኮንዱ ስለሚቀያየርባቸው አቅማቸው ሙሉ በሙሉ ተሟጧል። ብዙም በማይነኩት ቁልፎች ስር ያሉት እድለኞች ግን ከዳር ቆመው ለደከሙት ጓደኞቻቸው ማበረታቻ ከመስጠት ውጭ ስራ የለባቸውም። ይባስ ብሎ ከኤፍ1 እስከ ኤፍ12 ያሉት የፈንክሽን ቁልፎች ፍጹም ሰላማዊ ሕይወት ይመራሉ። በረድፍ ተቀምጠው የፀሐይ ሙቀት እየተቀበሉ ቀዝቃዛ ሶዳ እየጠጡ ሲዘፍኑና ሲሳቁ ይውላሉ። የፖዝ እና ስክሮል ሎክ ቁልፍ ስር ያሉትም ስራ ፈትነቱ ስለበረታባቸው ትልቅ ቦርጫ አውጥተዋል። ነገር ግን በአንድ ክፉ ቀን የሰውየው ፍቅረኛ ያለምንም ማስጠንቀቂያ በድንገት ወደ ክፍሉ ዘልቃ ገባች። ሰውየው በከፍተኛ መደናገጥ ጌሙን ለመደበቅ ሲል አልት ሲደመር ታብ የሚሉትን ቁልፎች በአንድ ላይ በኃይል ተጫናቸው። በዚያች ቅጽበት በኪቦርዱ ውስጥ ያሉ ጥቃቅን ሰዎች በሙሉ በድንጋጤ ደንዝዘው ቀሩ። ምክንያቱም እንዲህ ያለ አስገራሚ የአደጋ ጊዜ ጥቃት ከዚህ ቀደም አይተው አያውቁም ነበር። የታብ ቁልፍ ስር የነበረው ምስኪን ሰራተኛ በከፍተኛ ውጥረትና ድካም ብዛት በዚያው ራሱን ስቶ ወደቀ። ሌሎቹም ጓደኞቻቸው እንባቸውን መግታት አልቻሉም። ነገር ግን ይህ ስትሪመር በውስጥ የተፈጠረውን መከራ ጨርሶ ሊረዳ አልቻለም። ይባስ ብሎ ኪቦርድ የርካሽና የማይረባ ስለሆነ ነው የተበላሸው በማለት በቀጥታ ወደ ቆሻሻ መጣያ ውስጥ ወረወረው። ስለዚህ እባካችሁን ካሁን በኋላ ለኪቦርዳችሁ ዘኑለት። ምክንያቱም አንድ ቁልፍ በተሰበረ ቁጥር በውስጡ ያሉ ምስኪን ጥቃቅን ሰዎች የመኖሪያ ቤታቸውንና የዕለት ተዕለት ስራቸውን ሙሉ በሙሉ ያጣሉ።